ሰላም የተወደዳችሁ የቻናላችን ቤተሰቦች፣ ዛሬ ስለ ነጭ ሽንኩርት አስደናቂ የጤና ጥቅሞች በዝርዝር በዚህ ቪዲዮ የምንዳስስ ይሆናል። እስከ መጨረሻው አብራችሁን ትቆዩ ዘንድ በአክብሮት እጠይቃለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ ታደርጉ ዘንድ በአክብሮት እየጠየቅኩኝ በየሳምንቱ አዳዲስ ቪዲዮ ስንለቅ እንዲደርሳችሁ የደውል ምልክቷን መጫናችሁን እንዳትረሱ። ቪዲዮን ላይክ በማድረግ ትጀምሩ ዘንድ በአክብሮት እጠይቃለሁ። ነጭ ሽንኩርት በውስጡ ባለው አሊሲን የተባለ ንጥረ ነገር ምክንያት ለጤና እጅግ በጣም ጠቃሚ ነው። ዋና ከሚሰጣቸው ጥቅሞች ውስጥ የመጀመሪያው እንግዲህ የበሽታ የመከላከል አቅምን ያጠነክራል። ነጭ ሽንኩርት የሰውነታችንን የበሽታ የመከላከል አቅም በመገንባት ረገድ ከፍተኛ ሚና ይጫወታል። በተለይም እንደ ጉንፋን ያሉ በሽታዎችን ለመከላከልና ከታመሙ በፍጥነት ለማገገም ይረዳል። ሁለተኛ እንግዲህ ለዛሬ የተቀመጠው ለልብ ጤንነት ይጠቅማል። የደም ግፊትን ይቀንሳል። ከፍተኛ የደም ግፊት ላለባቸው ሰዎች ነጭ ሽንኩርት የደም ግፊትን ለማስተካከል ይረዳል። እንግዲህ ከዚህ ጋር የተያዙ ደግሞ የኮሌስትሮልንም ይቀንሳል። በደም ውስጥ የሚገኘውን መጥፎ የኮሌስትሮል አይነት በመቀነስ የልብ ህመም ስጋትን ይቀንሳል ማለት ነው። ሶስተኛ ለዛሬ ያስቀመጥነው ተፈጥሯዊ አንቲባዮቲክ ወይም ደግሞ ህመም ማስታገሻ ነው። ነጭ ሽንኩርት ባክቴሪያን እና ፈንገስን የመዋጋት ከፍተኛ ችሎታ አለው። በሰውነታችን ውስጥ ያሉ መርዛማ ነገሮችን ለማስወገድና ህዋሳቶቻችን እንዳያረጁም ይከላከላል ማለት ነው። ለዛሬ በአራተኛ ያስቀመጥነው የነጭ ሽንኩርት ጠቀሜታ እንግዲህ መርዛማ ነገሮችን ከሰውነታችን ለማስወገድ ያግዛል። በነጭ ሽንኩርት ውስጥ ያለው የሰልፈር ንጥረ ነገር እንደ ሊድ ያሉ ከባድ ብረቶች በሰውነታችን ውስጥ የሚያደርሱትን ጉዳት ለመከላከልና ከሰውነታችን ለማስወገድ ጠቀሜታ አለው ማለት ነው። ለዛሬ በአምስተኛ ያስቀመጥነው የነጭ ሽንኩርት ጠቀሜታ ደግሞ የአካል ብቃት እንቅስቃሴን ያሻሽላል። ከጥንት ጀምሮ እንግዲህ ነጭ ሽንኩርት ለድካም ለመከላከልና ለጉልበት መጨመሪያነት ያገለግል ነበር። የሰውነትን የመስራት አቅምም የመጨመር ባህሪ አለው ማለት ነው። ለዛሬ በስድስተኛ ያስቀመጥነው የአእምሮ ጤንነትን ለማሻሻል ነው። ነጭ ሽንኩርት በአንጎል ውስጥ የሚከሰተውን የህዋሳት መመረዝ ወይም ኦክሲዴቲቭ ስትረስን የመከላከል ከፍተኛ አቅም አለው። ይህም እንደ አልዛይመር እና የመርሳት በሽታ የመሳሰሉ የአእምሮ እክሎችን ለመከላከልና የማስታወስ ችሎታን ለማሻሻል ይረዳናል ማለት ነው። እንግዲህ ለዛሬ በሰባተኛ ያስቀመጥነው የነጭ ሽንኩርት ጠቀሜታ ለአጥንት ጥንካሬ ይጠቅማል። በተለይም በሴቶች ላይ ከእድሜ መግፋት ጋር የሚከሰተው ሜኖፖዝ ጋር ተያይዞ የሚመጣውን የአጥንት መሳሳት ይከላከላል። የኢስትሮጅን ሆርሞን መጠንን በማመጣጠን አጥንትን እንዳይሰበርና ጠንካራ እንዲሆን ያግዘናል ማለት ነው። ለዛሬ እንግዲህ በስምንተኛ ደግሞ ያስቀመጥነው የነጭ ሽንኩርት ጠቀሜታ ለቆዳ ጤንነትና ውበት ነው። ነጭ ሽንኩርት ባክቴሪያን የመግደል አቅም ስላለው ለፊት ብጉር ፍቱን መድኃኒት ነው። በተጨማሪም በውስጡ ያለው ሰልፈር የቆዳን የመለጠጥ አቅም የሚጨምር ኮላጅን እንዲመረት በማገዝ ቆዳ እንዳይሸበሸብና ወጣት ሆኖ እንዲቆይ ይረዳል ማለት ነው። ሌላው ነጭ ሽንኩርት እንግዲህ የሚጠቅመው ለምግብ መፈጨት ስርዓት ነው። ነጭ ሽንኩርት በአንጀት ውስጥ ያሉ ጠቃሚ ባክቴሪያዎች እንዲራቡ በማድረግ የምግብ መፈጨትን ያፋጥናል፣ የሆድ መነፋትን ይከላከላል፣ እንዲሁም የአንጀት ጤንነትን ይጠብቃል ማለት ነው። ሌላው እንግዲህ የደም ስኳርን ለመቆጣጠር ያግዛል። ጥናቶች እንደሚያሳዩት ነጭ ሽንኩርት የሰውነታችንን የኢንሱሊን አጠቃቀም በማሻሻል የደም ስኳር መጠንን ለማመጣጠን ይረዳል። ይህም በተለይ ለስኳር ህመምተኞች ጠቃሚ ያደርገዋል ማለት ነው። እንግዲህ ውድ ቤተሰቦቻችን ነጭ ሽንኩርት ለጤና የሚሰጠውን 10 የጤና ጥቅሞች አይተናል። ውድ ቤተሰቦቻችን በመጨረሻም ነጭ ሽንኩርት ብዙ ጊዜ ይመገባሉ ወይ? ካልተመገቡስ ለምን የሚለውን ጥያቄ ኮሜንት ላይ ሐሳባችሁን ታካፍሉን ዘንድ በአክብሮት እጠይቃለሁ። እስካሁን ይህንን ቪዲዮ ስለተመለከታችሁ እያመሰገንኩኝ ቪዲዮን ከወደዳችሁት ላይክ በማድረግ ይጠቅማል ብላችሁ ካሰባችሁ ለሌሎችም ሼር በማድረግ ለብዙሃን መረጃው ይዳረስ ዘንድ እንጠይቃለን። ሐሳብ አስተያየት ካላችሁ ቢሻሻል ቢጨመርልን ቢሰራልን የምትሉትን ነገሮች ኮሜንት ላይ አሳውቁን። ዘወትር በየሳምንቱ አዳዲስ ቪዲዮ ስንለቅ እንዲደርሳችሁ የደውል ምልክቷን መጫናችሁን እንዳትረሱ። በሌላ አስተማሪ ቪዲዮ እስከምንገናኝ መልካም ጊዜ